ዛሬ እንግዲህ ከሱ ቀጥሎ ያለችውን ሐሳብ አንድ 35 ደቂቃ አለኝ አነባውና እቀጥላለሁ። 35 ደቂቃ ነው ያለኝ። ከቁጥር 9 ጀምሮ እንደዚህ ይላል። ከዚህም በኋላ አየው፣ እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ ከነገድ ከወገን ከቋንቋ ሁሉ እጅግ ብዙ ሕዝብ ቆመው ነበር። እነርሱም ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው ነበር። በታላቅ ድምጽም እንዲህ ብለው ጮኹ፣ ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው። መላእክቱም ሁሉ በዙፋኑና በሽማግሌዎቹም በአራቱም ሕያዋን ፍጡራን ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህም ይሉ ነበር፣ አሜን። ውዳሴና ክብር፣ ጥበብ፣ ምስጋናና ሞገስ፣ ኃይልና ብርታትም ከዘላለም እስከ ለዘላለም ድረስ ለአምላካችን ይሁን። ከዚያም ከሽማግሌዎች አንዱ እነዚህ ነጭ ልብስ የለበሱት እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም በበጉ ደም አጥበው አንጽተዋል አለ። ስለዚህ በእግዚአብሔር ዙፋን ፊት ሆነው ቀንና ሌሊት በመቅደሱ ያገለግሉታል። በዙፋኑ ላይ የተቀመጠው ድንኳኑን በላያቸው ይዘረጋል። ከእንግዲህ ወዲህ አይራቡም፣ ከዚህ በኋላ አይጠሙም፣ ፀሐይ አይመታቸውም፣ ሐሩሩም አያቃጥላቸውም። ምክንያቱም በዙፋኑ መካከል ያለው በግ እረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔር እንባን ሁሉ ከዓይናቸው ያብሳል ይላል። ልክ እንደ ርዕስ መያዝ የምትፈልጉ ሰዎች ካላችሁ ርዕሱን እንዲበሉት እንባን ሁሉ ከዓይናቸው ያብሳል በሚል ነው የዛሬውን ሐሳብ የዛሬውን ምዕራፍ የምንመለከው። እንባን ሁሉ ከዓይናቸው ያብሳል። ዮሐንስ ይቀጥልና በምዕራፍ 7 ቁጥር 9 ላይ እንደገና አየው ብሎ ይለናል። ይሄ ያየው ነገር ምንድነው? በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ ከነገድ ከወገን ከቋንቋ ሁሉ እጅግ ብዙ ሕዝብ ቆመው ነበረ ይላል። ስለ እነሱ ሲናገር ምን ይላል? እነዚህም ሕዝቦች ይላል አንደኛ ነጭ ልብስ ለብሰዋል ይላል። በደንብ ስሙኝ፣ ነጭ ልብስ ለብሰዋል። ሁለተኛ ደግሞ የዘንባባ ዝንጣፊ በእጃቸው ይዘው ነበር። ይሄ ነጭ ልብስና የዘንባባ ዝንጣፊ የራሱ የሆነ ምልከታ አለው። ይሄው ምንድነው? እስካሁን በራእይ መጽሐፍ ላይ እንዳየነው ነጭ ልብስ ሁለት ነገሮችን በዋናነት የሚያሳየን ነገር ነው። አንደኛው ጽድቅን፣ ቅድስናንና ይህ ብቻ አይደለም ድልን የሚያሳይ ነገር ነው። ጽድቅ፣ ቅድስናንና ድል ቪክትሪን የሚያሳይ ነገር ነው። እነዚህ ህዝቦች ነጭ ልብስ ለብሰዋል አለ። ይህ ብቻ አይደለም በእጆቻቸው ደግሞ የዘንባባ ዝንጣፊ። በነገራችን ላይ እንግዲህ እዛም ሰማይ ላይም ዘንባባ አለ ማለት ነው። አለ ካለን እንግዲህ ያው አለ ነው። ዘንባባ ዝንጣፊ ይዘዋል አለ። ይሄ ዘንባባ ዝንጣፊ ምንድነው የሚያሳየው? ምን ነው የሚያመለክተው? የሚለውን ነገር ለማወቅ አንዳንድ የመጽሐፍ ቅዱስ ማብራሪያዎችን ስመለከት በተመሳሳይ ይሄ ዘንባባ ዝንጣፊ የሚያሳየው ምን መሰላችሁ? ልክ እንደ ነጭ ልብስ ሁሉ ቪክትሪን ነው፣ ድልን ወይንም ማሸነፍ ነው። ለምን ትዝ ካላችሁ ሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ህዝቡ የዘንባባ ዝንጣፊ ይዞ ነበር ይቀበለው የነበረው አይደለም? ስለዚህ የዘንባባ ዝንጣፊ ልክ እንደዚሁ ድልን ወይንም አሸናፊነትን ስለዚህ ይሄ ነገር የሚያሳየው ምንድነው? አሁን ሰዎቹ ከብዙ መከራ ከብዙ ትግል ከብዙ እንግልት በኋላ ወደ ድልና ወደ አሸናፊነት እንደመጡ እየነገረን ያለው ማለት ነው። እና ምን ይላል? የዘንባባ ዝንጣፊ በእጃቸው ይዘው እንደዚህ ብለው ጮሁ ወይንም እንደዚህ ብለው ይናገሩ ነበር ይላል። ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው ይላሉ። እንግዲህ ይሄ አምልኮም ነው ውዳሴም ነው። አምልኮም ነው ውዳሴም ነው። ከዛ በኋላ ምን ይላል? ቁጥር 11 ላይ መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱ ሕያዋን ፍጡራን ዙሪያ ቆመው ነበር። እንግዲህ ስለ መላእክቱ እንደገናም ስለ ዙፋኑ ስለ አራቱ ሕያዋን ፍጡራን ባለፉት ሳምንታት በደንብ ተመልክተናልና ቆመው ነበር ይላል። ከዛ መላእክቱ ደግሞ ምን ይላሉ? በግንባራቸው ተደፍተው ለእግዚአብሔር ሰገዱ ካሉ በኋላ ምን ይላል? እንዲህም ይሉ ነበረ። ምን ይላሉ? አሜን ብሎ ይጀምራሉ። ለምን ነው አሜን የሚሉት? ቀድም ከላይ ለሰሙት ቃል ምን ለሚለው ማዳን በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ነው ሲል እነማናቸው እንደዛ የሚሉት? ህዝቡ። አሜን ቢለው ማን ነው? መላእክቱ። ይገርማቸዋል። ለዛኛው ዓለም ላይ ስንሄድ ከመላእክቶች ጋር ልክ እንዲህ የተቀባበልን ነው የምናመልከው። ማዳን በዙፋኑ ላይ የተቀመጠው
እና የበጉ ነው ሲሉ ህዝቡ መላእክቶቹ አሜን ይላሉ። ከዛስ በዚህ የማያበቁ አሜን ውዳሴና ክብር ጥበብ ምስጋና ሞገስ ኃይል ብርታት ከዘላለም እስከ ለዘላለም ለአምላካችን ይሁን ብለው መላእክቶቹ ደግሞ ምን ያደርጋሉ? ለዚህ አምልኮ ምላሽን ይሰጣሉ። ደስ አይልም? እንግዲህ ይሄ ለምን ያህል ጊዜ ለምን ያህል ዓመት ለምን ያህል ወቅት እንደሆነ አናውቅም፣ ግን አሁንም ድረስ እየሆነ ያለ ግሎሪየስ ክብር የሞላበት አምልኮ ነው። ደስ አይልም? ከመላእክት ጋር መቀባበል እየተቀባሉ ማምለክ። እንዲህ ያመለኩ ባለበት ሰዓት ላይ ከሽማግሌዎች አንዱ ይላል። እነዚህ ሽማግሌዎች እነማን እንደሆኑ ባለፈው ተምረናል አይደለ? 24ቱ ሽማግሌዎች። ከሽማግሌዎችም አንዱ ይላል ወደ ዮሐንስ ጠጋ ብሎ ምን ይለዋል? ዮሐንስን እነዚህ ነጭ ልብስ የለበሱት እነማን ናቸው? ከወዴትስ መጡ? ይለዋል። ተመልከቱ፣ ጠያቂው ማን ነው? ሽማግሌው። ለማ ለዮሐንስ። አሁን እንደው እውነቱን ለመነጋገር አሁን እዛ ቦታ ላይ በመኖር ወይም ደግሞ ስለዛ ኢንቫይሮንመንት በማወቅ ከዮሐንስ ይልቅ ሽማግሌው በደንብ እውቀቱ አለው አይደለ? ታዲያ አሁን እዚህ ጋር እዛ ጋር ስላለው ነገር መጠየቅ የነበረበት ዮሐንስ ሽማግሌውን ነው ወይስ ሽማግሌው ነው ዮሐንስ መጠየቅ ያለበት? መልሱልኝ። ዮሐንስ ነው አይደለ ሽማግሌው መጠየቅ ያለበት። ግን እዚህ ጋር ሽማግሌው ዮሐንስን ሲጠይቀው ትመለከታላችሁ። ምን ብሎ እነዚህ ነጭ ልብስ የለበሱት እነማን ናቸው? ባይዘው መላእክቶቹ እነማን ናቸው ብሎ አይጠይቀው። ምክንያቱም መላእክቶቹ እነማን እንደሆነ ይታወቃል። መላእክቶች ናቸው። ነጭ ልብስ የለበሱ ሰዎች እነማን ናቸው? ከወዴትስ መጡ ብሎ ሲለው ዮሐንስ እንግዲህ ያው ገና ወደ ራእዩ የገባበትና እየሆነ ያለውን ነገር ገና እያስተዋለ ያለበት ጊዜ ስለሆነ መልስ የለውም እየሆነ ስላለው ነገር። ከዛም ብሎ መለሰለት ዮሐንስ ጌታ ሆይ አንተ ታውቃለህ። በነገራችን ላይ እዚህ ጋር ጌታ ሆይ ለጌታ የሚሰጥ ቃል ይሄ ያክብሮታዊ ቃል ነው እንጂ የአምልኮ ቃል አይደለም። ጌታ ኢየሱስን ጌታ በሚልበት ጌታ አይደለም። እዚህ ጋር የጌታ የኢየሱስን ጌትነት ሲናገር መጽሐፍ ቅዱስ በግሪክ ኩሪዮስ የሚል ቃል ነው የሚጠቀመው። አምላክነቱን የሚገልጥ ቃል ነው። ይሄ ግን አክብሮትን የሚገልጥ ቃል ነውና ጌታ ሆይ አንተ ታውቃለህ ሲለው ከዛ በኋላ እነማን እንደሆኑ ይነግረዋል። በነገራችን ላይ እዚህ ጋር ሰውየው ይሄንን ጥያቄ ለዮሐንስ የጠየቀው ሰዎቹ እነማን እንደሆኑ ሳያውቅ ቀርቶ አይደለም ሰውየው። ይልቁንም ዮሐንስ እዚህ ጋር ማወቅ ያለበት ነገር ስላለ ነው። ዮሐንስ ብቻ ደግሞ ሳይሆን እኔና እናንተ ዛሬ ዮሐንስ ራእይን መጽሐፍ የምንማር ሰዎች ልናውቅ የሚገባን ነገር ስላለ ነው። እነማን ናቸው ብሎ ሽማግሌው ዮሐንስ ነው የጠየቀው። ስለዚህ ከዚህ ውስጥ እንግዲህ ዛሬ እኛ የምንማረውና ማወቅ የሚገባን ነገር ይሄ ነው። እናነበዋለን እና ምን ይለዋል? እነዚህ ይለዋል፣ አስምሩባችን፣ እነዚህ ከታላቁ መከራ የመጡ ናቸው ይላል። ሰማችሁ ከየት እንደመጡ? ከታላቁ መከራ። በነገራችን ላይ መከራ አለ፣ ታላቁ መከራ አለ። አሁን ከመከራ የመጡ ናቸው ሳይሆን ያለው ከታላቁ መከራ የመጡ ናቸው። ይሄ ታላቁ መከራ ምንድነው ካለን እንግዲህ መከራ ያኔ ብቻ ሳይሆን ከዛም በፊትም ነበረ አይደለ? እኔና እናንተ ባለንበትም በዚህም ዘመን እኮ መከራ ክርስቲያናዊ መከራ አለ። አሁን እኮ አለ መከራ አይደለ? መከራ እኮ አለ ለመባል እኮ መከራ አለ እኮ ለመባል የግዴታ የሆኑ ወታደሮች ገብተው ለምንድነው እዚህ ጋር ፕሮግራም ታደርጉት ብሎ በጠመንጃ አስፈራርተው እየደበደቡ በሰደፍ እኛን ማስወጣት እኮ አይጠበቀው የለባቸው። ክርስቲያናዊ መከራ ሁሉ ጊዜ እኮ አለ። ግልጽ ነው አለ። ግን መከራ ሳይሆን ያለው ታላቁ መከራ ነው ያለው። ታላቁ መከራ ምንድነው ካላችሁ ይሄን ታላቁን መከራ የምናየው በማቴዎስ ወንጌል ምዕራፍ 24 ጋር ነው። በማቴዎስ ወንጌል ምዕራፍ 24 ጋር እናየዋለን። ይሄ ታላቁ መከራ በማቴዎስ ወንጌል ምዕራፍ 24 ጋር ጌታ ኢየሱስ ክርስቶስ የዘመን ፍጻሜን በተመለከተ በሚናገርበት ክፍል ላይ ይሄንን መከራ ምን ይለዋል? የያዕቆብ መከራ ይለዋል። የያዕቆብ መከራ። ይሄ ታላቁ መከራ መቼ ነው የሚሆነው ካለን ታላቁ መከራ የሚሆነው ቅድም እንደነገርኳችሁ ከቤተ ክርስቲያን ንጥቀት በኋላ ባለው በ7 ዓመቱ አጋማሽ ላይ በተለይ ከ7 ዓመት አጋማሽ በኋላ ይሄ ታላቅ መከራ ምን ይላል? ይጀምራል። ኦፊሻሊ ይጀምራል ታላቅ መከራ። ይሄ መከራ ምንድነው ካለን ይሄ ዓለምን ይገዛና ዓለምን ይቆጣጠር የነበረው ሐሳዊው መሲህ ምን ያደርጋል? ዓለም እሱን አምኖ እሱ ልክ እንደ አምላክ ተቀብሎ እንዲሄድ ያስገድዳል። እና ይህ ብቻ ደግሞ ሳይሆን በኢኮኖሚው
በዓለም ኢኮኖሚ፣ በጦርነት እና በአጠቃላይ ይሄ ዓለም ባላት ስርዓትና መዋቅር ሁሉ ላይ የራሱን ሲስተም ይዘረጋል። ከዛ ለዚያኛው ሲስተም ሰሚት የማያደርጉ ሰዎችን ሁሉ ፐርስኩዌት ማድረግ ይጀምራል። ግልጽ ነው። በጣም ብዙ ሰዎች በዚያን ጊዜ ምን ያደርጋሉ? ይገደላሉ። ከኔ ጋር ናቸው። ይገደላሉ፣ ይሞታሉ። በጣም ብዙ ሰዎች መስዋዕትነትን ይቀበላሉ ያኔ በመከራው ዘመን። እንደው መጽሐፍ ቅዱስ ሲናገር ምን ይላል? እነዚያን ቀናቶች ይላል ማቴዎስ ወንጌል ምዕራፍ 24 ላይ እግዚአብሔር ባያሳጥራቸው ኖሮ ሚል ቃል አላነበባችሁ? የሰው ዘር ባልተረፈ ነበር ይላል። እግዚአብሔር ራሱ በቃ ባይለው ኖሮ ያንን የመከራ ዘመን ማንም የሰው ዘር የሚባል ነገር አይተርፍም ነበረ። ያ በጣም ታላቁ መከራ እና ምንድነው የሚለው? ከታላቁ መከራ የመጡ ናቸው። ስለዚህ የሚያሳየን ነገር ምንድነው? ቅድም ስገባ እንደነገርኳችሁ በመከራ ወይንም በእነዚያ በ7 ዓመታቶች ውስጥ እነዛ 144,000 ሰዎች ተነስተው ለዓለም ወንጌልን ነግረው ወይንም ኢየሱስን ሰብከው፣ ሰምታችሁና ኢየሱስን ሰብከው በዚያም ጊዜ ወደ ጌታ የሚመጡ ሰዎች ይኖራሉ። ወደ ጌታ ኢየሱስ ክርስቶስ ሲመጡ ምንድነው የሚሆነው? እዚያ ዘመን ላይ የዓለም ንጉስ የዓለም አምላክ ነኝ ብሎ የሚለውን ያንን ሐሳዊ መሲህ ይቃወሙታል። ስለዚህ በዛ ምክንያት ይገደላሉ፣ ይሰደዳሉ፣ ፐርስኩዌት ይደረጋሉ። እስከኔ ጋር ናችሁ? ፐርስኩዌት ይደረጋሉ። ምንድነው የሚሆነው ካለን የዚያን ጊዜ ላይ በጣም ብዙ ሰዎች መከራ ከተቀበሉ በኋላ ምንድነው የሚሆነው? ነፍሳቸውን ለሞት አሳልፈው ስለሰጡ ማለት ኦፊሻሊ ሐሳዊ መሲሁን ሳይሆን ኢየሱስን ብቻ ለመከተል ራሳቸውን ስለሰጡ ብዙዎቹ የሞትን ጽዋ ይጠጣሉ። እንግዲህ እነዚያ ሰዎች እነማን ሆነው ተገኙ? ቅድም እዚህ ጋር ያነበብኩላችሁ ነጫጭ ልብስ ለብሰው በዙፋኑ ዙሪያ ሆነው ከመላእክት ጋር የተቀባበሉ የሚያመልኩት ሰዎች ሆነው ተገኙ ማለት ነው። ከዛ ሽማግሌው ስለነሱ ምን አለ? እነዚህ ሰዎች ልብሳቸውን ይላል አይደለ በበጉ ደም አጥበው ይላል እዚህ ጋር ያነጹ ናቸው ይላል። ክብር ለእግዚአብሔር ይሁን። ስለዚህ አሁን እቺን ነው የምነግራችሁ፣ ስሙኝ። እነዚህ ሰዎች ልብሳቸውን በበጉ ደም አጥበውና አንጽተው መስዋዕትነትን ተቀብለው በዙፋኑ ፊት ስላሉ የሚጠብቃቸውን ዘላለማዊ ሪዋርድ ምን እንደሆነ ሲገልጥ እንደዚህ ይላል። ስሙኝ። አንደኛ በእግዚአብሔር ፊት ሆነው ቀንና ሌሊት ያገለግሉታል ይላል። አሜን። በእግዚአብሔር ፊት ሆነው ቀንና ሌሊት ያገለግሉታል። ምን ማለት ነው? ወንድሞቼ እና እህቶቼ፣ በእግዚአብሔር ፊት ሆኖ ማገልገል ቀላል ነገር አይምሰላችሁ። ኢንፋክት አሁን እኔና እናንተም እያገለገልን ያለ ነው አይደለ? በማን ፊት? በእግዚአብሔር ፊት። ግን እዛኛው ዓለም ላይ ግን ያለው አገልግሎት እኔ ልክ እዚህ ጋር እንደማገለግለው አይነት ኮት ለብሼ ማይክ ይዤ የማደርገው ነገር አይደለም። ሰምታችሁናል? በእግዚአብሔር ፊት ቆመው ያገለግሉታል የሚለው ቃል በጣም ግሎሪየስ ነገር ነው። ምን መሰላችሁ? ወደ 4 እና ወደ 5 ነገሮችን ነው እዚህ ጋር የሚዘረዝረው። ይሆንላችኋል ብሎ የሚናገረው ወደ 5 ነገሮችን ነው። እያንዳንዱን ነገር ስትመለከቱ ብሉይ ኪዳን ዘመን ላይ ከነበረው ስርዓት ጋር የተገናኘ ነገር አለው። ሰምታችሁናል? ብሉይ ኪዳን ዘመን ላይ ሰዎች በእግዚአብሔር ፊት ቆመው ለማገልገል የሆነ ነገድ አባል መሆን አለባቸው። ከሌዊ ነገድ መሆን አለባቸው። ግልጽ ነው። ከሌዊ ነገድ ሆነው እንኳን እግዚአብሔር ፊት ለመቆም ለክህነት አገልግሎት የተመረጡ መሆን አለባቸው። ካህናት የተባሉ ሰዎች መሆን አለባቸው። ይገርማቸዋል። ከካህናት መካከል ደግሞ ቅድስተ ቅዱሳን ወደሚባለው ወደ ውስጠኛው ክፍል ራሱ እግዚአብሔር ወዳለበት ክፍል ለመግባት ሊቀ ካህን መሆን አለበት። በእግዚአብሔር ፊት መቆም የሚቻለው ይሄን ሁሉ መስፈርት ካለፈ በኋላ ነው። አይገርማችሁም? ወደፊት ግን በሚመጣው ዘመን በክርስቶስ ኢየሱስ አምነን ዳግመኛ የተወለደን ሰዎች የሚጠብቀንን ክብር መጽሐፍ ቅዱስ ሲናገር እንደዚህ ይላል። በእግዚአብሔር ፊት ቆመው ያገለግሉታል። let me ask you something ይላሉ ፈረንጆች። የሆነ ነገር እስቲ ጠይቃችሁ ከዚህ የበለጠ ክብር ካለ እስቲ ንገሩኝ። የክብር ዘመን ነው የምትሉት ከዚህ የበለጠ የክብር ዘመን እስቲ ንገሩኝ።
በእግዚአብሔር ፊት ቆሞ ከማገልገል የበለጠ የክብር ዘመን። በነገራችን ላይ ዛሬ እነዚህ ቅዱሳን የሚጠብቃቸውን ሪዋርዶች ነግሬያችሁ በተቻለኝ መጠን የልባችሁን ዋነኛ የነገ ተስፋ ወስጄ እዛ ጋር መስቀል ነው የምፈልገው። ግልጽ ነው። በእግዚአብሔር ፊት ቆመው ያገለግሉታል ይላል። ሃሌሉያ። አንደኛ በፊቱ ቆመው ያገለግሉ። ሁለተኛ ምን ይላል? ቁጥር እዛው ቀንና ሌሊት በመቅደሱ ያገለግሉታል። ከዛስ በዙፋኑ ላይ የተቀመጠው ድንኳኑን በላያቸው ላይ ይዘረጋዋል ይላል። አንባችሁታል? ድንኳኑን በላያቸው ይዘረጋዋል። ምን እያለ ነው ያለው? እንግዲህ ያው ድንኳን ለኛ ዘመን አሁን ለአዲስ ኪዳን በተለይ ለኢትዮጵያውያን አዲስ ኪዳን ሰዎች ድንኳኑን አሁን ይዘረጋል ብዙ ሴንስ የማይሰጠን ቃል ነው። ምክንያቱም ብዙዎቻችን አሁን ድንኳን ለምንድነው ተጠቀሙ ተብለን ብንጠየቅ ወይ ለለቅሶ ነው ወይ ለሰርግ ነው አይደለ? ብሉይ ኪዳን ዘመን ላይ ግን ታውቃላችሁ ድንኳን ከተባለ ሲሪየስ ነገር ነው። ምክንያቱም እግዚአብሔር በእስራኤላውያን መካከል ለመኖሩ አንደኛው ማሳያ የመገናኛው ድንኳን ነው። የመገናኛው ድንኳን ውስጥ ነው እግዚአብሔር ሸካይና ግሎሪ የሚመጣው ያለው እዛ ውስጥ ነው። እና ይሄ የመገናኛ ድንኳን አንድ ቦታ ብቻ ነው የሚቀመጠው። እስራኤላውያን እግዚአብሔርን መገናኘት ሲፈልጉ ድንኳኑ ወዳለበት ቦታ ይሄዱ ነበረ። ባይዘዌ እዛ ቦታ እስካልሄዱ ድረስ ባሉበት ስፍራ ሆነው እስቲ መንፈስን እግዚአብሔር ሆይ እንጆይ ላድርገው እስቲ ህልውና ባለበት ስፍራ እስቲ እየጠራ ነው እንጸልይ የሚባል ነገር አልነበረም ወገኖቼ። በብሉይ ኪዳን ዘመን ላይ እስቲ ህልውናውን እየጠራን እንጸልይ የሚባል ቋንቋ አልነበረም። ህልውናው የሚፈልግ ሰው ቀጥታ ተነስቶ ወዴት መሄድ አለበት? ወደ ድንኳኑ መሄድ አለበት። አሁን ዮሐንስ ይህን ነገር ሲናገር ከምን አንፃር ከምን ጋር እያወዳደረ እንደሆነ በደንብ እንድትመለከቱ ፈልጋለሁ። ዮሐንስ እግዚአብሔር ድንኳኑን በላያቸው ይዘረጋል ብሎ ሲናገር ምን እያለን ያል? በነገራችን ላይ ይሄ ድንኳን ማለት እኛ እንደምናውቀው አይነት የሚዘረጋ ድንኳንም አይደለም። ማለት ያው እዛኛው ዘመን ላይ እዛኛው ዓለም ላይ ያለው ድንኳን ማለት ይሄኛ እንዲህ ምን ዘረጋው ወይም ብሉይ ኪዳን ዘመን ላይ የነበረው አይነት እንዲህ የሚወጠረው ድንኳን አይደለም። ምንድነው ካላችሁ ይህ ድንኳን የእግዚአብሔር ህልውና ማሳያ ነው። ምን እያለን ያለው? እዚያኛው ዘመን ላይ አቤት መታደል በላያችን ላይ ያለው የእግዚአብሔር ህልውና ነው። ክብር የሞላበት ዘመን ግሎሪየስ ሲዝን ማለት ይሄ ነው። ድንኳኑን በላያቸው ምን ያደርገዋል? ይዘረጋዋል ካለ በኋላ ምን ይላል? ከእንግዲህ ወዲህ ምን አይሉ? ሶስተኛ ከእንግዲህ ወዲህ አይራቡም፣ ከዚህ በኋላ አይጠሙም፣ ፀሐይም አይመታቸውም፣ ሐሩሩም ሁሉ አያቃጥላቸውም። ምን እያለን ያለው? ከእንግዲህ ወዲህ አይራቡም አይጠሙም ማለት አሁንም ልመልሳችሁ ወደ ብሉይ ኪዳኑ ዘመን ላይ። ብሉይ ኪዳን ዘመን ላይ ከግብጽ ምድር ከወጣ በኋላ እስራኤላውያን ምድረ በዳ ላይ እግዚአብሔር ምን መግቧቸዋል? የሰማይ መና አይደለ? መና ሲበሉ አልነበረ? ግን የበሉት መና እየበሉት ታውቃላችሁ። ያው ይብሉት እንጂ መናውን ትናንትና የበላው መና ለዛሬ አይሆነው። ለዛሬ ሌላ መና ያስፈልጋል። ሆዱ ሌላ መና አምጣ ይለዋል። ሰምታችሁኛል? ሌላ መና አምጣ ይለዋል። ትዝ ካላችሁ ኢየሱስ ምንድን ነው ያለው? ከዚህ ውሃ የሚጠጣ እንደገና ምን ያደርጋል? ይጠማል አይደለ? እኔ ከምሰጠው ውሃ ግን የሚጠጣ አለ ለዘላለም ከሆዱ የሚፈልቁ የህይወት ውሃ ምንጭ ይሆንለታል አለ። ኦኬ እዚህ ጋር ምንድነው እያለ ያለው? አይራቡም አይጠሙም ብሎ ሲናገር አንደኛ ኖርማሊ እዛኛው ዓለም ላይ ረሃብ የሚባል ነገር የለም። ለምንድነው አይራቡም ያለው? እነዚህ ሰዎች እነዚህ ነጭ ከታላቁ መከራ የመጡ ሰዎች በመከራው ጊዜ ላይ ከፍተኛ ትልቁ የነበረ የነሱ ተግዳሮት ምንድነው? ረሃብ ነው። ለምንድነው ረሃብ የሆነው ካላችሁ ትዝ ካላችሁ ባለፉት 3 ወይንም 4 ሳምንት ላይ ምን ብያቸዋለሁ? እዚያ ዘመን ላይ የአውሬውን ምልክት የማይቀበሉ ሰዎች እንዳይገዙና እንዳይሸጡ እንዳይለውጡ ማዕቀብ ይጣልባቸዋል። መብላትም አይችሉ መጠጣትም አይችሉ። ሲስተሙ ሁሉ ለሐሳዊ መሲህ የተገዛ ነው። ከዚያ የተነሳ በረሃብ ነው እነዚህ አንዳንዶቹም የሚያልቁት የሚሞቱት። ኦኬ ታዲያ አሁን አይራቡም ብሎ ሲናገር እንደው በቃ ምግብ በሽበሽ ይሆንላቸዋል እያለን ያለው አይደለም። ከዚህ በኋላ አይራቡም አይጠሙም ሲባል የለበስነው ያኔ ወደዛኛው ዓለም ስንሄድ የምንለብሰው አካል በራሱ ረሃብ የሚያውቅ አካል አይደለም።
ረሃብ የሚባለው ነገር ያለው አሁን የለበስነው ስጋ ውስጥ ነው። ያኔ የምንለብሰው የትንሣኤ አካል ስለሆነ ምግብ መራ የሚባለውን ነገር አያውቀውም። ክብር ለእግዚአብሔር ይሁን። መጠማት የሚለውን ነገር አያውቀውም። እንደው በእኔ ምልከታና በእኔ ግምት ረሃብ ቢኖር እንኳን የሚራበው ራሱ እግዚአብሔር ነው። ምክንያቱም እግዚአብሔር ሁሉ የምንራበውና የምንፈልገው አምላክ ስለሆነ አይራቡም አይጠሙም ማለት። ክብር ለእግዚአብሔር ይሁን። ገርማችኋል። ይህን ክፍል እያነበብኩ በነበረበት ሰዓት ላይ አንድ ነገር በጣም ገባኝ። ምንድን ነው የገባ ካላችሁኝ፣ በዚህ ዘመን ማናችሁም ብትሆኑ የምትፈልጉት ነገር እስቲ እጃችሁ ይግባና እግዚአብሔር እንደው ያስገርማችሁ። እንደው በቃ ይሄ ነገር በሆነልኝ በተሳካልኝ ብላችሁ የምትሉት ነገር ይሁን ይሳካላችሁ። እርግጠኛውን የምነግራችሁ የምትፈልጉት ነገር እጃችሁ በገባበት በዚያች ቅጽበት የሆነ ደግሞ ነገር ያምራችኋል። የሆነ ረሃብ ደግሞ እንደገና ይመጣባችኋል። የሆነ ቀን ላይ ምን ሰማሁ መሰላችሁ? ሁሌ ሳስታውሰው ይገርመኛል። አንድ ሴት በጣም ባለጠጋ ነች፣ በጣም ሀብታም ነች። በሆነ አጋጣሚ ሄደን ነበር ከሆኑ ሰዎች ጋር፣ አገልጋዮች ጋር እና ለሆኑ ሰዎች ምን ትላቸዋለች? ቤቱ ያው ወደ G+8 ህንጻ ነው። ከኔ ጋር ናችሁ? G+8 ይሄ ስንት ነው? G+3 ነው አይደለ? ያ G+8 ህንጻ ነው፣ የራሷ ነው ህንጻው። እና የመጨረሻው እንትን ምንድነው ፍሎር ሙሉውን ያሷ ነው። እና ለመጀመሪያ ጊዜ ሰፊ ሳሎን የሚለውን ቃል የገባኝ ያኔ ነው። እኔ አሁን በቃ ለኔ አሁን ሰፊ ሳሎን ሲባል አውቃለሁ። በቃ የሆነ ትልልቅ ሶፋ ዘና አድርጎ የሚይዝ አይነት ነገር አይደለ? እንደዛ ነው የምናስበው። ሰፊ ሳሎን አላየንም። ብዙ ገባን፣ ተራራቅን ከወገኖች ጋር ማለት በስልክ ምናምን ካልሆነ እማትገናኝበት በጣም ሰፊ ነው። እዛ ጋር ፑል መጫወቻ አለው፣ እዚህ ጋር ከረምቡላ መጫወቻ አለ፣ እዛ ጋር ደግሞ ሶፋ አለ ከሆነ ቲቪ ጋር፣ ሌላ ደግሞ እዛ ጋር ደግሞ ሌላ ሶፋ አለ ሩቅ። ምኑን ከምን ያልገ እና ያው መቼም እንዲህ አይነት ቦታ ስገባ ትገረማለህ፣ ታወራለህ። አሁን ይሄ ሁሉ ሳሎን ምን ያደርግለታል ትላለህ። ከዛ በኋላ ይገርማል። እኛ አንዳንድ እንደውም አንድ ከኔ ጋር የነበረው ወንድም እንደው መቼ ነው እግዚአብሔር እንደው በእንዲህ አይነት ቤትን የሚባርከኝ አለ። ምን ማለት ነው? በቃ ተራበ። ቤቱ ሲገባ የሚገርም ሳኔ በላ ነው በነገራችን ላይ፣ ግን እንደገና ራበው። ምን አትሉኝም? እንዲህ አይነት ሳሎን ይወላችሁ የተራብከውን ነገር እግዚአብሔር ያጥግብህ፣ ግን እንደገና ትራባለህ በሆነ ነገር። ከዛ በኋላ እየተገረመን እያየ ነው ያው በቃ ምን አለ በቃ ይሄ ነገር እንደው እግዚአብሔር ቢያድለናል እያለን ድንገት ያቺ ሴት ደግሞ ስለሆነ ነገር ስታወራ እንደነበር ሰዎች ነገሩ። ስለምን መሰለ? ከሷ ስለባሰ ስለሆነ ሰው እና ስለዚያ ሰው ስትናገር ምንድነው የምትለው? ይገርማችኋል። እነዚያ ሰዎች ማለት አስቤዛ ራሱ ያስቀኛል ሳስበው። አስቤዛ በወር አስቤዛ ወደ 400 ነው ወደ 500 ምናምን ሺህ ብር ነው አስቤዛ። ምን ተገዝቶ ነው ማለት እንዳለ ይሄ አስቤዛ ሱቁን ጠቅላላ ገዝተው ሻጩን ውጣ ከዚህ በኋላ የኔ ነው ካላልክ በስተቀር ምን ብለህ ነው አንተ ግማሽ ሚሊዮን ብር አስቤዛ ሊሆን የሚችለው አይደል እንዴ? ማለት የሆነ አሁን አስቤዛ ሰሞኑን እኔ ምን ትላለሁ የሆነ ያለ እንዲህ ነገር በቃ ያስልኝ ከዛ ይዛ ትሄዳለህ የምትፈልገውን ነገር። ግማሽ ሚሊዮን ብር የምን አስቤዛ ነው? ከዛ ደግሞ እሺ ምናልባት ብዙ ናቸው ምናምን ብዬ እንዳላስብ አንድ ባልና ሚስት ከዛ 3 ልጆች አላሉ ማለት ዘይት ተገዝቶ ዘይቱ እንደዚህ በምን ተአምር ነው ግማሽ ሚሊዮን ሊወጣ የሚችለው? ከዛ በኋላ በርግጥ ስትናገር ምን አለች? ያው እንዳለ ዘይቱም እንትኑም ሁሉም ነገር ቅመሙ ከዚህ ሀገር አይደለም ከውጭ ነው የሚመጣው። እና ይሄንን ነገር የሚናገረውም ሰው እንዲህ አይነት ነገር እንዳለና ያንን ደግሞ እንደምትፈልግ አዚፍ ከብቷቸዋል። ምን ልፈልግ የመሰላችሁ? ሰው የትኛውም አይነት ከፍታ ይምጣ የሆነ ከፍታ ደግሞ ይፈልጋል። ወገኖች ሆይ የመጨረሻ የረሃብ ጥግ የጥማት ጥግ የሚፈጸመው ከኢየሱስ ጋር ፊት ለፊት ስትተያይ ነው።
ሃሌሉያ። ያኔ ነው አይረባቸውም ብሎ ያለው። ስለ ምግብ የሚናገር ክፍል ብቻ አይደለም። የዘላለም ጥማት የዘላለም እርካታችንና የዘላለም ጥጋባችን ራሱ ኢየሱስ ስለሆነ ነው። ከሱ በላይ የሚገርመን፣ ከሱ በላይ የሚደንቀን፣ ከሱ በላይ የሚያስደምመን ምንም ነገር ስለሌለ ከዚህ በኋላ አይረባቸውም፣ አይጠማቸውም፣ ደግሞ ፀሐይ አይመታቸውም። ለምን? በጉ ምናቸው ነው አለ። እስቲ ምናቸው ነው አለ በጉ። አይገርማችሁም? ቆይ በግ እረኛን ያስፈልገዋል ወይንስ ራሱ በግ እረኛ ነው? እኛ እስከምናውቀው ድረስ በግ እረኛ ያስፈልገዋል እንጂ በግ ራሱ እረኛ ሊሆን፣ ለመጀመሪያ ጊዜ ራሱ እረኛ የሆነ ለበጎቹ እረኛ የሆነ በግ እረኛ ማለት ነው። ከዛስ ምን ያደርጋል? እዚህ ጋር ወደ ሕይወት ምንጭ ውሃ ምን ያደርጋቸዋል? ይመራቸዋል። አሁን እረኛቸው ነው ይመራቸዋል ቢለውን ነገር ስናመን ምን ትዝ አላችሁ? ብሉይ ኪዳን መጽሐፍ ላይ የትኛው ቃል ትዝ አላችሁ? መዝሙር 23 ምን የሚለው? እግዚአብሔር እረኛዬ ነው የሚያሳጣኝም በለመለመ መስክ ያሳድረኛል አይደል የሚለው። ከዛ ወደ ምን ውሃን ይመራኛል ነው የሚለው? ወደ እረፍት ውሃ ዘንድ ይመራኛል። የእረፍት ውሃ ዘንድ ምንድን ነው? የተረጋጋ ውሃ ነው የሚለው። ዳዊት እግዚአብሔር ይመራኛል ያለው ወደ ምንድን ነው? ወደ ተረጋጋ ውሃ። አሁን ግን እዚህ ጋር እረኛቸው የሆነው በጉ ይመራቸዋል ያለው ወደ እረፍት ውሃ ዘንድ ሳይሆን ወደ ሕይወት ውሃ ምንጭ ይመራቸዋል። ክብር ለእግዚአብሔር ይሁን። ወደ ሕይወት ውሃ ምንጭ ይመራቸዋል ካለ በኋላ መጨረሻ ላይ ምን ብሎ ይዘጋዋል መሰላችሁ? እንባንም ሁሉ ከዓይናቸው ያብሳል። ሃሌሉያ። እንዲህ በሉ ከኔ ጋር እስቲ፣ እንባንም ሁሉ ከዓይናቸው ያብሳል። አንድ በጣም የምወደው አባባል አለ። ይህ አባባል ምንድን ነው? በዚህ ምድር ሳለን እንባ ይቀየራል እንጂ እንባ አይታበስም። ለምን ካላችሁ ትናንትና ስናለቅስበት የነበረው ጉዳይ ቢመለስልን ይሆን እንደገና ይመጣና ፊት ለፊታችን ድቅን ይላል። ልክ ነው? ልክ አይደለም? አይደለ? አሁን እንደውም እያየን ያለው ነገር ምንድን ነው? አንዳንድ ሰዎች በጌታ ፊት በእንባ የተቀበሉትን ነገር ከሆነ ጊዜ በኋላ በእንባ ውሰድልኝ እያሉ ነው ያሉት። እግዚአብሔር ትዳር ካልሰጠኝ ብሎ በእንባ ሲለምኑ የነበሩ አንዳንድ ሰዎች ከ6 ከ7 ዓመት በኋላ በእንባ መቼ ነው ይሄንን ሰው የምትወስድልኝ? አልገጠማችሁ? እኔ በደምብ ስለሰማሁኝ ነው። አንድ ፓስተር ቤቷ ጠርታኝ ዛሬ ጸሎት ርዕስ በጣም ትልቅ የቸርቻችን የአመራር እንትን ነች አለ። የቸርቻችን አመራር የዚህ ሳይሆን የዛ አመራር ነች። ጸልይልኝ። ለምን? ጌታ እንዲወስደው አለች። ማንን? እሱን። አልጸልይም ለዚህ አልኩት። እሺ አንተ ባጸልይ እኔ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከወንድሜ ጋር ተስማምጬ ብላ ጸለየችልህ። ብራዘር ጸለየች። ከዛ ሰምኖን አትሉኝም? ሰውየው ሞተ። ጌታ ሰምቶ አይደለም፣ አልሰማም። እንዲህ አይነት ጸሎት አይሰማም ጌታ። ምን ልፈልግ የመሰላችሁ? በእንባ የጠየቅነውን ነገር የሆነ ሰዓት ላይ በእንባ እንደገና ወሰድልን ብለን ልንጠይቅ የምንችልበት ሁኔታ ሊፈጠር ይችላል። ግልጽ ነው አይደለ? በእንባ መኪና ብሎ የጠየቀ ሰውዬ የሆነ ሰዓት ላይ በተለይ አሁን ባለው የነዳጅ ውድነት ምን ይሆናል? እንባው ከመኪና ጥያቄ አልፍና ወደ ምን ይመጣል? ወደ ነዳጅ። ጌታ ሆይ ነዳጅ ይልና ደግሞ ሊያለቅስ። ኢንፋክት አሁን በነዳጅ የሚያለቅስ ሰው አለ ብዬ አላስብም። ግን ምን እንደመሰለህ እንባ ይቀየራል እንጂ እንባ አይታበስም። ወደድንም ጠላንም ለአንዴና ለመጨረሻ ጊዜ እንባ ከዓይናችሁ የሚጠፋው እዛኛው ዘመን ላይ ነው። ይኸውላችሁ አንድ ቁርጥ ያለ ነገር ልንገራችሁ። ከዚህ በኋላ በዘመን እንባ የሚባል ነገር አታይም የሚል ስብከትም ሆነ ንግግር ከሰማ እሱ ውሸት ነው። ለምን? መጽሐፍ ቅዱስ ግልጽ አድርጎ የነገረን ነገር አለ። ግልጽ አድርጎ የነገረን በሮሜ ምዕራፍ 8 ላይ ምን ብሎ የነገረን? ፍጥረት ሁሉ በምጥ ጊዜ እንዳለው አይነት ስቃይ በመቃተት ላይ እንደሚገኝ እናውቃለን። እርሱ ብቻ ደግሞ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ የሰውነታችን ቤዛ የሆነው ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን። እንቃታለን የሚለውን ቃል ሻቤል እናደርጋለን፣ እናመጣለን ነው የሚለው። ወንድሞቼ እና እህቶቼ ምንም ነገር ቢሆንልን፣ ምንም ነገር ቢሳካልን፣ ቢከናወንልን የሚያስምጠን ነገር አይጠፋም። አሁን ዘመናችሁ ቀሪው ዘመናችሁ የምጥ ይሁን እያልኩ አይደለም ያለሁት። ምድር ላይ እስካለን ድረስ ራሱ ኢዮብ ተናግሯል። መጽሐፈ ኢዮብ ላይ የሰው ልጅ ሕይወት በምድር ላይ ብርቱ ሰልፍ ነው ብሏል አይደለ? ያው የምናሸንፍበት መንፈስና ጸጋ ይሰጠናል፣ ይበዛልናል እንጂ
ከእንባና ከምጥ ውጭ የሆነ ህይወት መኖር አንችልም። ያኔ ነው እግዚአብሔር እንባን ከዓይናችን ላይ የሚያብስ። ታዲያ እንዲህ አይነት ግሎሪየስ የሆነ ዘመን እንደሚጠብቀን ማወቅና መማር ለምን አስፈለገ ካልን የመጀመሪያው ዮሐንስም እኔና እናንተም እንድናውቅ የተፈለገው ነገር ምንድነው? በቅድሚያ ዮሐንስ በዚያ ዘመን ላይ ሆነው ስለ ክርስትና ዋጋ እየከፈሉ ያሉ ሰዎች ይሄንን እውነት እንደ መስማት ያለ መጽናኛ የላቸው። ግልጽ ነው። ያኛውን ዘመን እንደማወቅና በዚያኛው ዘመን እንደ መጽናናት ያለ መጽናናት ለነሱ የለም። ባይዘው የመጨረሻ መጽናኛችን እሱ እንደሆነ ይሄንን ነገር ወቁ። እሺ እግዚአብሔር በዚህ ምድር ሳለን በብዙ ነገር ያጽናናቸዋል። ትናንትና ያልነበራችሁን ነገር ዛሬ ሰጥቶ የጎደላችሁን ነገር ሞልቶ እግዚአብሔር እንደሚያጽናና አምላክ ነው። ለምን? ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ እግዚአብሔር የመጽናናት አምላክ ነው ብሏል። ያጽናናል እግዚአብሔር። ግን ያልነበራችሁን ነገር ግን ሰጥቷችሁ ከሚያጽናናችሁ መጽናናት በላይ ትልቁ የኔና የናንተ መጽናናት በሚመጣው ዘመን ላይ ከጌታ ጋር ስንሆን የምናገኘው መጽናናት ነው። ሃሌሉያ! ትልቁ መጽናናታችን እሱ ነው። ስለዚህ እንዲህ አይነት እውነቶችን ስንሰማ ትልቁ የመልእክቱ ዓላማ ምንድነው? የዛሬው መልእክት ዓላማ ምንድነው ካላችሁ እግዚአብሔር ምድር ላይ በሚያደርግልን ነገር በጣም ረክተን ከምድር ጋር ያለ ልክ ተሰፍተን የመጨረሻው መጽናኛችን እሱ ነው ብለን እንዳንደመድም እያልኳችሁ ነው ያለሁት። ለዛ ነው አብዛኛውን ጊዜ ስለ አገልግሎት ስናገር እኔ ሳልናገር የማልፈው አንድ ነገር አለ። ብዙ ጊዜ ልክ እንደኔ ማይክ ይዘን እዚህ ጋር ቆመን የምናገለግል ሰዎች ለህዝቡ የምንሰጠው ተስፋ ልቡን ሊመጣ ካለው ከሰማይ መንግስት ላይ ወስዶ ምድር ላይ እየሰፋው ነው። ግልጽ ነው። ለዛ ነው ኢየሱስ ይመጣል ስትል አሜን ከሚለው ሰው ይልቅ 2020 የመስፈንጠር ዓመት ስትል አሜን የሚለው ሰው ለእናንተ አልነግራችሁም አይደለ? 2020 የምን ዓመት እንደሆነ ብሎ በትልቅ ጉጉት ህዝቡ are you ready ምን አልሰማችሁም? ያው በየም ተብዬም አውቃለሁ። ግልጽ ነው። የህዝቡ ኤክስፔክቴሽን የህዝቡ በቃ ማለክለክ ለምን 2020 ለማየት 2020 መስፈንጠር ዓመት። እሺ ተስፈንጠር፣ ግን ልንገርህ ከመስፈንጠር ጋር ምጣለ። ዝም ብለህ የምትስፈነጠረው ስፕሪንግ አይደለም ማለት ነው። የራሱ የሆነ ተግዳሮት አለው። አሁን ይሄን ነገር ማወቅ አለብን ወገኖቼ። የመጨረሻና ዘላለማዊ እረፍት ያለው ኢየሱስ ጋር ስንገባ ብቻ ነው። ዮሐንስ ራእይ ይሄንን ነው የሚነግረን። ለዘላለም በፊቱ ቆመው ያገለግሉታል የሚለው ይሄንን ነው። ያኔ ነው እረፍትና ደግሞ ይገርማችኋል፣ ያኔ ምንም ዓመት አይጠቅስም የለም። ክብር ለእግዚአብሔር ይሁን። ይገላግለናል። እባካችሁ ልባችሁን ወስዳችሁ ዛላኩት። ከኔ ጋር ናችሁ? ልባችሁን ወስዳችሁ ጳውሎስ ባይዘው 3 ደቂቃ ነው። ጳውሎስ ለቆሮንቶስ ሰዎች ነው ይላቸዋል። አላውጣውም ክፍሉን እናንተ አንብቡት። ደሆል አንደኛ ቆሮንቶስ ምዕራፍ 15 የሚነግረን ነገር ይሄንን ነው። ስለ ሙታን ትንሣኤ ነው የሚናገረው። ወደ 50 ምናምን ቁጥር ወስዶ ስለ ሙታን ትንሣኤ ነው የሚናገረው። ስለ ሙታን ትንሣኤ ማለት በክርስቶስ ዳግም ምጽአት ጊዜ እኔና እናንተ ስለምንለብሰው የትንሣኤ አካል በጌታ ሆነው የሞቱት ሰዎች ስለመነሳታቸው ነው የሚነግረን። ሰምታችሁኛል? ስለ ሙታን ትንሣኤ ሲናገር ጳውሎስ አንድ በጣም የሚናገረው ቁልፍ ቃል አለ። እንደዚህ ይላል፣ ወንድሞቼ ሆይ ይላል፣ ኢየሱስን ተስፋ ያደረግነው ለዚህ ምድር ብቻ ከሆነ ከሰው ሁሉ ይልቅ ነው የሚለው። ከሰው ሁሉ ይልቅ የምናሳዝን ይላል። የሚታዘንልን ሰዎች ነን። ኢየሱስን ተስፋ ያደረግነው። ከዛ ቀጥሎ እንደውም እንዲያለ ይናገራል፣ እኔ ይሄን ሁሉ መከራ የተቀበልኩት በኤፌሶን ሳለ ልክ እንደ አውሬ ካሉ ሰዎች ጋር የተናነኩት ለዚህ ምድር ብቻ ነው እንዴ? ኖ ኖ ኖ ኖ ኖ ኖ። የሚጠብቀኝ የዘላለም ክብር፣ የዘላለም ሽልማት፣ የዘላለም ሪዋርድ አለ። ስታገለግሉም፣ ስትወጡ፣ ስትገቡ፣ በቅድስና ስትመላለሱ እባካችሁ ይሄኛውን ዘመን እያሰባችሁ አይ ነው መቼም በዚህ ዘመን ያኛውን ዘመን አስቡ ከመባል ይልቅ ሊመጣ ባለው ዘመን ላይ እንዴት እግዚአብሔር እንደሚያንበሸብሻችሁ አስቡ እየተባለ የሚነገርበት ዘመን እንደሆነ አውቀዋለሁ። ግን እግዚአብሔር ይሄንንም ራእይ
ይህንንም ቃል ሲሰጠኝ ዛሬ ልባችሁ በምድር ላይ ሳይሆን በላይኛው ስፍራ ላይ እንዲሆን ስለፈለገ ነው። ሚናፍቀኝ ይሄ ነው። ክብር ለእግዚአብሔር ይሁን። ምንም ነገር ይሁንልኝ፣ ምንም ነገር ይሰጠኝ፣ ምንም ነገር ይሳካልኝ፣ ግን ትልቁ ክብሬ፣ ትልቁ ድሌና ትልቁ ሽልማቴ ራሱ እግዚአብሔር ነው። ኢየሱስ ጌታ ነው። ሃሌሉያ። እንዳትሰፉ፣ ልባችሁ እንዳይሰፋሽ እዚህ ምድር ላይ ፕሊዝ። መቼም ሰይጣን መጥቶ እንደማይሰፋው እርግጠኛ ነኝ። ልባችሁን አልልክ ከምድር ጋር እየሰፋን ያለ ነው እኛው ሰባኪዎች ነን። ይኸው እኔ በእናንተ በእግዚአብሔር ፊት እውነቱን ልንገራችሁ፣ እኛው ነን እየሰፋናችሁ ያለ ነው ከምድር ጋር። መቼ ነው አንድ ቀን ከአዋሳ ወደ አዲስ አበባ በአውሮፕላን ስንመጣ ገጥሞኛ ያውቅም። ትራንዚት ነው መሀል ላይ የሆነ ሀገር የሆነ ከተማ እናልፍ ነበረ። ያ ከተማ ምናልባት የሄደ ሰው ካለ ባሌ ጎባ ይሁን አላውቅም፣ ባሌ ጎባ ይመስለኛል። እና አልገጠመኝም። ለምን ብዙ ጊዜ ከዚህ ሐዋሳም ከሐዋሳም በፕሌን ስመላለስ ቢበዛ 35 ደቂቃ ምናምን ነው፣ በመኪና ወደ 3 ሰዓት የሚወስደው ማለት ነው። በ35 ደቂቃ ነው። ስንመለስ ግን አርጎባ የሚባል ቦታ ላይ አረፍን። ልክ እዛ ስናርፍ ሳየው አርጎባ ለምለም ነው፣ እንዴት እንደሚያምር ያው ከአውሮፕላን አንወርድም። ውጪው ሳየው በጣም ነው በቃ ለአይን ደስ የሚለው፣ ጤዛው ምኑ በጣም የሚያምር ነው። ግን ምንድን ነው እያየሁት እያለ አንድ ነገር ገባ። አሁን አርጎባ ላይ ልረፍ እንጂ አርጎባ ለኔ ትራንዚት ነው እንጂ የመጨረሻ መዳረሻ አይደለም። ይገርማቸዋል። ከሐዋሳ ስነሳ እመጣለሁ ብዬ የያዝኩት ዓላማ አዲስ አበባ ገባለሁ ነው እንጂ አርጎባ እቀመጣለሁ አይደለም። አርጎባ የቱንም ያክል ቢያምር የቱንም ያክል ለአይን መስህብ ያለው ከተማ ቢሆንም ግን ምንድነው ረግጠው ታልፋለህ እንጂ የዝንተ ዓለም ቦታ አይደለም። እግዚአብሔር ነው እንደዚህ የሚላችሁ። እዚህ ምድር ላይ ምንም ነገር አገኙ፣ በየትኛው አቅጣጫ ይሳካላችሁ፣ ያ ነገር ለእናንተ አርጎባችሁ ነው፣ የመጨረሻ መዳረሻችሁ አይደለም። የቱንም ያክል ይመር የቱንም ያክል ይመቻችሁ፣ አሜን፣ በደንብ ይመቻችሁ። ነገር ግን በዛ ሰዓት ያርጎባ ሳር አማረኝ ብዬ ከአውሮፕላን ቦርድ አለቀ ይሄ ነገር እዛ ጋር። አሁን ችግሩ ምን መሰላችሁ? ስብከታችንም ዝማሪያችንም ጸሎታችንም በቃ ሁሉ ነገሮቻችን አርጎባ ሆነ። እግዚአብሔር ልባችሁንም ሆነ አይናችሁን አንስታችሁ ሊመጣ ባለው የክብር ዘመን ላይ አድርጉት ይላል። ይሄ ነው ክርስትና፣ ይሄ ነው ሕይወት፣ ይሄ ነው ታላቁ የቅዱሳን ሪዋርድ።